የእግዚአብሔር ስም የተመሰገነ ይሁን። ጌታን ለመስማት ወደዚህ ስፍራ ስለመጣችሁ እግዚአብሔር ይባርካችሁ። ዛሬም እንሻገራለን። እግዚአብሔር አልተለወጠም። እስቲ አሜን። እንግዲህ በዚህ ሁሉ ውስጥ ሆነን ማንን ነው የምንሰማው? እግዚአብሔርን። ባለፈው ጊዜ ነግሬያችኋለሁ። ይሄ ዓመት እንግዲህ መሪ ዕቅዳችን ምን ማድረግ ነው? እግዚአብሔርን መፍራት። በሉት እስቲ እግዚአብሔርን መፍራት። ሌላ ስራ የለንም። ስራችን እግዚአብሔርን መፍራት፣ እግዚአብሔርን መስማት፣ ከእግዚአብሔር ጋር መቆም። አለቅ። ቢመችም ባይመችም፣ በሸለቆም በተራራም፣ በከፍታም በዝቅታም፣ በማግኘትም በማጣትም፣ ሁኔታዎች ቢመቹም ባይመቹም፣ ሁኔታዎች ቢዘበራረቁም ባይዘበራረቁም፣ ያሰብነው ቢሞላም ባይሞላም፣ እግዚአብሔርን መፍራት፣ እግዚአብሔርን መስማት ምርጫችን። ሌላ ምርጫ የለን። ክብር ለኢየሱስ ይሁን። ሲመች የምንከተለው፣ ሳይመች የምንተወው አይደለም፣ እንሰማዋለን። እሱ ደግሞ ያሻግረናል። ዛሬ እግዚአብሔርን መፍራት ለምን ያስፈልጋል? እግዚአብሔርን መፍራት ለምን ያስፈልጋል? ለምን ከተባለ እግዚአብሔር ፍቅር ነው ብለናል። የእግዚአብሔር ፍቅርና ፍርሃት አብረው የሚገርም ነው፣ አብረው የሚገለጡ ስለሆኑ ማለት ነው። እግዚአብሔር የምንፈራበት ምክንያት ፍቅርና ፍርሃት አብረው ስለሚገለጡ። እግዚአብሔር ነው ፍቅር ነው ብለናል። እግዚአብሔር ፍቅር ነው። ታዲያ ለምንድን ነው የምንፈራው? እግዚአብሔር ታውቃላችሁ፣ አስቀድሞ እሱን የወደደን እኛ አይደለም የወደድ ነው እንዴ? ቀድሞ ከእግዚአብሔር በፊት እግዚአብሔርን የወደደ ሰው አለ? እሱ ነው እኛን ቀድሞ የወደደን። ታዲያ ቀድሞ የወደደንን ለምን እንፈራዋለን? መጽሐፍ ቅዱስ ሮሜ 5:8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ ይልና ይህም የእግዚአብሔር ለኛ ያለውን የራሱን ፍቅር ያሳያል ይላል። እግዚአብሔር ለኛ ያለውን ፍቅር የሚያስረዳበትን ቀድሞ ነው የሰጠን። እኛ ወደነው አይደለም፣ ወዶን ነው የጀመርነው። ታዲያ ለምንድን ነው የምንፈራው? እግዚአብሔርን ለምንድን ነው የምንፈራው? እሱ ነው ቀድሞ የወደደን አምላክ ነው ያለን። ታዲያ የሚወደን ከሆነ ለምንድን ነው የምንፈራው? እግዚአብሔር የሚፈራ አምላክ ነው ወይ? አዎ፣ የሚገርም ነው። ታዲያ ፍቅር ከሆነ ለምንድን ነው የምንፈራው? ለምን እንደምንፈራው ማወቅ ከፈለጋችሁ መረዳት የሚያስፈልጋችሁን አንዳንድ ፖይንት ልንገራችሁ። ለምን እግዚአብሔርን እንደምንፈራው። እግዚአብሔር ፍቅር ብቻ አይደለም። እግዚአብሔር ቸር ብቻ አይደለም። ቸር ነው አይደል? ደግነቱን እናወራለን። ቸር ብቻም አይደለም፣ ፍቅር ነው፣ ቸርም ነው። እግዚአብሔር መሐሪ ነው። አዎ፣ መሐሪም ብቻ ግን አይደለም። ቸር ነው፣ አዎ። መሐሪ ነው፣ አዎ። ፍቅር ነው፣ አዎ። ፈራጅም ነው፣ አዎ። አይደለም? ፈራጅ፣ እውነተኛ ዳኛ፣ እውነተኛ ፈራጅ ነው። ጻድቅም ነው፣ ጻድቅም ነው፣ ትክክልም ነው። ስለዚህ አንዱ ከአንዱ ጋር አይበላላም፣ የሚነካከስ ነገር የለውም። እግዚአብሔር ሁሉንም ነው። እግዚአብሔር ፍቅር ነው ብለን እንዳንባልግ እግዚአብሔር ጻድቅ ነው። ጻድቅ ነው ብለን ደግሞ ነገር እንዳናደርግ ፈራጅ ነው። ፈራጅ ነው ብለን ደግሞ መሐሪ ነው። እግዚአብሔር ሁሉንም ነው። ይሄንን ማወቅ በጣም ያስፈልጋል። እነዚህ ሁሉ የእሱ ማንነቶች ናቸው። እግዚአብሔር ፍቅር ነው፣ በቃ ፍቅር ብቻ አይደለም። እግዚአብሔር መሐሪ ነው፣ መሐሪ ብቻ አይደለም። ጻድቅ ነው፣ ጻድቅ ብቻ አይደለም። ፈራጅ ነው፣ ፈራጅ ብቻ አይደለም። እና እንዴ አንዱ ከአንዱ ሳይጠፋፋ አንዱ አንዱን ሳይውጠው ሁሉንም ነው እግዚአብሔር። ስለዚህ በጣም ጥንቃቄ ያስፈልገዋል። የፍቅር ባህሪው የፍርድ ባህሪውን አይውጠውም። ፍቅር ነውና ፈራጅነቱ ወይም የሚፈርድ መሆኑን አያጠፋውም። እግዚአብሔር አሁንም የእግዚአብሔር ባህሪ የምህረቱ ባህሪ የእግዚአብሔር የምህረት ባህሪ የእግዚአብሔርን ፈራጅነቱን የሚያጠፋው አንዱን የሚያጠፋው አይደለም። ፍቅር ነውና ምህረቱን አያጠፋው፣ መሐሪ ነውና ፍቅሩን አያጠፋው። በእነዚህ ነገሮች የሚገለጽ ፍጹም ነው። ያው ፍጹም ነው፣ መሐሪ ነው፣ ደግሞ ጻድቅም ነው። ኦኬ። ስለዚህ ምንፈራው ለምንድን ነው ከተባለ ሁሉንም ስለሆነ። እግዚአብሔርን ስለመፍራት ሲነሳ ታካብዳላችሁ። ጻድቅ ነው እግዚአብሔር ማለት ነው፣ ፍቅር ታዩ። ኤክስትሪም ሜርሲውን ካወቅሽ ሌላው አያስፈልግም የሚሉ ሰዎች አግኝቻለሁ። ደግሞ ፈራጅነቱን ለምን የሚሳረጋችሁት? ጻድቅ ነው፣ መሐሪ ነው፣ ፍቅር ነው፣ ቸር ነው፣ ደግ ነው፣ ደግሞ ፈራጅም ነው። እንደውም ዙፋኑ መጽሐፍ ሲነግረን ዙፋኑ ጽድቅና ፍርድ ነው ይላል። የእግዚአብሔር ዙፋን መቀመጫው ጽድቅና ፍርድ ነው። ፈራጅም ነው፣ ጻድቅ ነው። ሲፈርድ ደግሞ በጽድቅ በስተት አይልም። ከፈረደ በኋላ በጽድቅ በትክክል የሚፈርድ ደግሞ ጻድቅ ነው። ጻድቅ ነው፣ ትክክል ነው፣ ፈራጅም ነው። መጽሐፍ ቅዱስ እንደሱ ነው የሚያስተምረን። ዙፋኑ የእግዚአብሔር ዙፋን መቀመጫው እሱ ነው ይለናል መጽሐፍ ቅዱስ መዝሙር 97 ቁጥር 2 የእግዚአብሔር ዙፋኑ ደመናንና
ጥቅጥቅ ያለ ጭጋግ በዙሪያው አለ። ጽድቅና ፍትህ የዙፋኑ መሰረት ነው ይላል። ጽድቅ ነው፣ ፍትህ ነው፣ ፈራጅ ነው፣ የዙፋኑ መሰረት ነው ይላል። የእግዚአብሔር የዙፋኑ መሰረቱ የተቀመጠበት ዙፋኑ ጽድቅም ነው። መጽሐፍ ቅዱስ የዙፋኑ መሰረት ፍትህም ነው ይላል። ይፈርዳል፣ ፈራጅም ነው፣ ጻድቅም ነው። ስለዚህ እግዚአብሔር ለምን ነው የምንፈራው ሲባል ሁለቱንም ስለሆነ እንዳትሳሳቱ። እግዚአብሔር ይሄ ነው። እንደዚህ እንደ ዳይመንድ ነው ግልብጥብጥብጥ ስታደርጉት ሁሉንም ነው። በጣም የሚገርም ነው። ጻድቅ ነው እግዚአብሔር። መሰረቱ ይሄ ከሆነ በጣም ጥንቃቄ ማድረግ አለብን። መዝሙር 19:9 እግዚአብሔርን መፍራት ንጹህ ነው ለዘላለም ጸንቶ ይኖራል ይላል። ንጹህ ነው እግዚአብሔር፣ ለዘላለም ነው የሚፈራው፣ ለዘላለም ነው የሚከበረው፣ ለዘላለም ጻድቅ። መላእክት እንዴት እንዴት እንደሚገዙለት ሂዱና ኢሳይያስ 6ን አንብቡ። ኢሳይያስ በሰውኛ የገለጠው ለሰው በሚመጥን ሁኔታ በተገለጠለት ጊዜ የተናገረውን ሂዱና አዩት። እግዚአብሔርን ከፍ ባለውና በረጅሙ ዙፋን ላይ ተቀምጦ አየሁት። የዙፋኑ ከጨዋኪው ድምጽ የተነሳ ቤተ መቅደሱ መሰረት ተናወጠ። የልብሱም ዘርፍ ቤተ መቅደሱን ሞልቶት ነበረ። እሳት የሚገርም ነው። ከዛስ መላእክት ደግሞ 6 ክንፍ ነበራቸው። በ2 ክንፍ ፊታቸውን፣ በ2 ክንፍ እግሮቻቸውን፣ በሁለቱ ደግሞ ቅዱስ ቅዱስ እያሉ ሲያመልኩ ታይተዋል። ወይኔ 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 ከንፈሮቼ ረክሰዋል፣ ከናፍርቶቻቸው በረከሱባቸው ሰዎች መካከል ተገኝቻለሁና ወየውልኝ ስል በጉጠት እሳት ወሰደና ከመሰዊያው አፌን ዳሰሰኛል። ተመልከቱ እግዚአብሔር ምን አይነት መላእክት እንኳን እንዴት እንደሚሰግዱለት፣ መላእክት እንኳን መናፍስቱ እንኳን እንዴት እንደሚሰግዱለት፣ እንዴት እንደሚያከብሩት፣ እንዴት እንደሚፈሩት። ይሄ የፍቅር ፍርሃት ነው ወገኖቼ። እግዚአብሔር በጣም ንጹህ አምላክ ነው። መጽሐፍ እግዚአብሔር መፍራት ንጹህ ነው ለዘላለም ጸንቶ ይኖራል፣ የእግዚአብሔር ፍርድ የታመነ ሁለንተናውም ጽድቅ ነው ይላል። እግዚአብሔር ከፈረደ ምንም 2 ጊዜ አታስብበት፣ የታማኝ ፍርድ ነው የሚፈርደው፣ ደግሞ ጽድቅ ነው ይላል። ሁለንተናው ጽድቅ፣ ምንም ስህተት የምታወጡለት ፍርድ የለውም። እግዚአብሔር ይፈርዳል፣ አዎ፣ ግን ስህተት የለው። ተሳስቶ ማንንም ሰው ይቅርታ የሚጠይቅበት ፍርድ የለው። ጽድቅንም ሲሰጥ ተሳስቶ በጽድቅ ሰውን ጻድቅ የሚልበት ምንም ቦታ የለውም። ወቁ በስህተት ሽልክ ብዬ ከጻድቃን ጋር ተሰብስቤ አብሬ ቆማለሁ ማለት አይሳሳትም። እግዚአብሔር በቃ የምታመልኩት አምላክ ፍጹም ስህተት የሚባል ማያውቅ ጻድቅ ፈራጅ ይፈርዳል በትክክል በብይኑ ትክክል። ከፈረደ በኋላ ከዓመታት በኋላ ይሄ እኮ ፍርድ ተብሎ በዜና የማይዘገብበት አንዳንድ ሰዎች ረጅም ዓመት ወይኒ ከጠጡ በኋላ በስህተት የታሰሩ ሰዎች ይወጣሉ። የእነሱ ሰዎች ዜና ይሰራል። በስህተት ማዕት ነገር ተደርጎ እኔ መስሎኝ ነው የሚሉ ዳኞች አሉ። አንዳንዶችም በሙስናና በጉቦ ሰው ላይ ይፈርዳሉ። እግዚአብሔር ግን እንደዚህ አይደለም። መሬት ላይ ያለው ፍርድ እንደዚህ ነው። መሬት ላይ ያለው ፍርድ ንጹህን ሰው ኃጢአተኛ ተደርጎ ሊበየንበት ይችላል። ንጹህ አይደለም። ብዙዎቹ ወይኒ ቤት ያሉት ሁሉ ወንጀለኞች እንዳይመስሏችሁ። ሁሉም ቤተ መቅደስ ያለ ሁሉ ጻድቅ አይደለም። የእግዚአብሔር ጽድቅ ንጹህ ነው፣ ፍትህ ንጹህ ነው፣ ስህተት የሚባል አያውቅም። እግዚአብሔር ሆይ አንተ ጻድቅ ነህ፣ ፍርድህም ትክክል ነው ይላል። እስቲ በሉት ይሄንን ቃል አብረን በለው እስቲ። እግዚአብሔር ሆይ በሉት አንተ ጻድቅ ነህ፣ ፍርድህም ትክክል ነው። በቃ ይሄንን እመኑ። በቃ በፍጹም እንዳትጭበረበሩ። ይሄንን ሰይጣን አጭበርብሮ ስለ እግዚአብሔር የተጣመመ ነገር ካስተማራችሁ እግዚአብሔር ተጣሞ ነው በህይወታችሁ የሚኖርባችሁ። የተጣመነ ነገር ከገባችሁ አቃንታችሁ ማየት አትችሉም። እግዚአብሔር ጻድቅ ነው፣ ፍርዱም ትክክል ነው። ትክክል። ማንንም ሰው ይቅርታ የሚጠይቅበት ስራ በማንም ሰው ህይወት አይሰራም። ታዝቤያለሁ አትሉትም። እግዚአብሔር ጻድቅ፣ ስህተት የሚባል ማያውቅ አምላክን ያለ። ለዚህ ነው መጽሐፍ ቅዱስ ሄዳችሁ ዘፍጥረት ምዕራፍ 18 ላይ አብርሃም ሲገናኘው ታስታውሳላችሁ። ወርዶ የት ነው የምትሄደው አለው። ሰዶምን ላጠፋት ነው የሚሄደው አለው። እንዴት? ለምን? እግዚአብሔር ሆይ እንዴት? ዘመዱ እዛው ስለነበረ አንተ ጻድቁን ከኃጢአተኛው ጋር ታጠፋዋለህ? ኖ አላጠፋውም። ጻድቁና ኃጢአተኛውን አንድ ላይ ነው እንደምታጠፋው? አንድ ሀገር ስለሆነ ሀገሩ ኖ አላደርግም። አንድ ሀገር እንኳን ብትኖር አላደርገውም አለ እግዚአብሔር። አብርሃም እየተከተለ እግዚአብሔር ሆይ አንድ 50 ጻድቅ ሰው ብታገኝ ይሳለው አጠፋ። ለምን? በትክክል
በትክክል ነው መበየነው፣ አይቼ ነው መበየነው፣ ፈትሼ ነው መበየነው፣ በደንብ መርምሬ ነው መበየነው፣ በጽድቅ ነው። በስህተት ኃጢአትና ጻድቁና ኃጢአተኛውን አጥፍቼ ውይ አልልም አለ እግዚአብሔር። አብርሃም ገረመው። ጻድቅ 50 ከተገኘ አታጠፋውም? አላጠፋውም። በእነሱ ምክንያት አላጠፋውም። እንዲሁ ይቅርታ አድርግልኝ 40 ቢገኝ አላጠፋውም። ጻድቅና ኃጢአተኛ አብራት አላጠፋም አለ እግዚአብሔር። እንደዚህ አይነት አምላክ አሜን በሉ። የምታመልኩት ይሄ ነው። ለዚህ ነው የምንፈራው። ለዚህ ነው የምንፈራው። ጻድቅ ነው፣ ፈራጅ ነው፣ ትክክል ነው የሚበይነው። ለዚህ ነው መጽሐፍ ሲነግረን 18:20 ላይ እግዚአብሔር እንደዚህ አለ፣ በሶዶምና በጎሞራ ላይ የሚሰማውን ጩኸት አለ ሲወርድ እጅግ በዝቷል። አብርሃምን አግኝቶት ምን እጅግ በዝቷል? ሰዶም ጋር የሰማሁት ነገር ኃጢአታቸው እጅግ በዝቷል፣ ኃጢአታቸውም እጅግ ከፍቷል። እግዚአብሔር እኮ ለአብርሃም የሚነግረው ከፍቷል፣ ኃጢአታቸው በጣም በዝቷል፣ ከፍቷል። አድራጎታቸው እኔ ዘንድ ደረሰ። ጩኸት መሆኑን ለማየት የሰማሁት ነገር አለ። ጩኸታቸው እኔ ጋር ደርሷል፣ የሚያደርጉት ነገር ደርሷል፣ ከርፋቱ መጥቷል እኔ ጋር። ስለዚህ የሚሆነውን መሆን ለማየት ወደዚያ እወርዳለሁ ማለት እፈትሻለሁ፣ እመረምራለሁ። እንዲህ ቢውላችሁ በሰው ቋንቋ እግዚአብሔር ሲያወራ በሰውኛ እኛ እንዲገባን እንጂ ሁሉንም በአንድ ጊዜ ማየት ማወቅ የሚችል ነው። ለሰው እንዲገባው በሰው ቋንቋ እወርዳለሁ። እንደዚያ ካልሆነ አውቃለሁ። ቼክ አድርጋ መረምርና ነው ፍርዱ። መርምሬ ነው ወርጄ ቼክ ላደርግ ነው። አብርሃም እንዲገባው ዝም ብሎ ቡን አድርጎ እንዳጠፋ እንዳይሰማው በሰውኛ ወርዶ መረምራለሁ፣ ያለውን ነገር አውቃለሁ። ምን ማለት ነው ይሄ? ምን እያለ ነው እግዚአብሔር ካላችሁ ቼክ አድርጌ ነው የምፈርደው። ይሄ ነገር መጥቷል፣ ለዚህ ነው የመጣሁት እና ጻድቁን ከኃጢአተኛው ጋር አላጠፋውም። እሱን ለመረምር ነው የመጣሁት። ቼክ አደርጋለሁ፣ አገላብጫ አይቼን መርምሬ። እግዚአብሔር ለምን እንደው እንፈራው? ጻድቅም ፈራጅም መሐሪም ቸርም ደግም ስለሆነ እግዚአብሔርን ፍሩት፣ ትጠቀማላችሁ። ንጉሥ ዖዝያን ታስታውሳላችሁ? እግዚአብሔርን ይፈልግ ዘንድ ልብ ያደረገው ሚልክያስ እግዚአብሔርን መፍራት ያስተማረበት እሱን ነው። ቶፒኩ እሱ ነው። ሚልክያስ እግዚአብሔርን መፍራት ሚል ርዕስ ይዞ ማስተማር ሲጀምር እግዚአብሔርን ይፈልግ ዘንድ ልብ አደረገ። በቃ ንጉሡ 52 ዓመት የነገሰው ሲነግስ ደግሞ ከብሩ አስፈሪ ሆኖ ዓለም ሁሉ ዝናውን ሰምቶለት ታዋቂ ሆኖ ሁሉ ነገር ተሳክቶለት እነዛን 52 ዓመታት ንጉሥ ሆኖ እንዲቆይ ያደረገው ይሄን ቶፒክ መርጦት። እግዚአብሔርን ፍሩት፣ የማትጸጸቱበት የህይወት ፍጻሜ እንዲኖራችሁ። እግዚአብሔርን ፍሩት፣ ከምንም ውስጥ እግዚአብሔር ያድናችሁ። እግዚአብሔርን ፍሩት፣ ያልተሳሳተ ብያኔ ከፈለጋችሁ። ሰው እግዚአብሔርን መፍራት ለምንድን ነው የሚጠላው ካላችሁ እግዚአብሔር በጌስ የሚፈርድ ስለሚመስል። የፈራም ያልፈራም እኩል አይደለም። እግዚአብሔርን መፍራት የጥበብ ሁሉ ምንድን ነው? መጀመሪያ ቅዱሱን ማወቅ ደግሞ ጥበብ ነው ይላል። ወቁት፣ እግዚአብሔር ለምን እንደምንፈራው ወቁት። ሁሉንም ነው። የዙፋኑ መሰረት ጽድቅና ምሕረት ነው። ጽድቅና ፍትህ። እኔና እናንተ የምናመልከው አምላክ ጻድቅም ነው ፈራጅም ነው። ስለዚህ በሰዓቱ ይፈርድ። ታጠፋለህ አለ አላጠፋ። አብርሃም 23ኛው ቁጥር ላይ 18 አብርሃምም ወደ እርሱ ቀረብ ብሎ እንዲህ አለ፣ በእርግጥ ጽድቁን ከኃጢአት ጋር አብረህ ታጠፋለህ። አብረህ ታጠፋለህ። እግዚአብሔር ሆይ 50 ጻድቃን በከተማይቱ ቢገኙ በእውኑ ነዋሪዎቹን ሁሉ ታጠፋለህ? 50ውስ ጉዳይ ታጠፋለህ? በውስጧ የሚገኙ 50 ጻድቃን ስትል ከተማይቱን ይቅር አትልም? ስለ ውስጧ ካሉት ሰዎች አትልም እላለሁ። ከተገኘ እላለሁ። ልፈትሽ ነው የወረድኩት። ክርፋቱ መጥቷል። የህዝቡ አመጽ እኔ ጋር ደርሷል። የህዝቡ ጩኸት እኔ ጋር ደርሷል። ከተማይቱ በግብረ ሰዶም ተሞልታለች። ኃጢአቱ በጣም ከርፍቷል። አመጹ በጣም ከርፍቷል። ይሄ በጣም አደገኛ የሆነ ነገር እኔ ጋር መጥቷል። ይሄ ነገርን ቼክ ላደርግ ነው፣ ላይ ነው የወረድኩት። ልመረምር ነው የወረድኩት። እግዚአብሔር ለሰው እንዲገባው ነው መጥቼ ቼክ አገላብጬ ነው የምፈርደው። የምታመልኩት አምላክ ጻድቅ ፈራጅ። አሜን። እንደው ልማድ ሆኖባችሁ ጌታ ምስክሬ ምናምን የምትሉ ሰዎች ይቅርባችሁ። ጌታ ምስክሬ ስላላችሁ አይመሰክርላችሁ። መንፈሳዊ ቋንቋ ስለተናገራችሁ አይመሰክርላችሁ። ቆይ ጌታ ምስክሬ፣ እግዚአብሔር ምስክር አትመሰክር። ጻድቅ ፈራጅ ያገላብጣል።
መንፈሳዊ ቋንቋ ስንናገር መንፈሳዊ ሆኑ ብሎ እግዚአብሔር አያምንም። እንጀከላበተ ችግሩን ቼክ ያደርገዋል። ገልብጥብጥ አድርጎ ነው የሚሆነው። አታጠፋለህ? አላጠፋም። 40 አላጠፋም። አንተ ወረዳ 10 ድረስ አላጠፋም ማለት ነው። አይገርም? ከተማይቱ የጠፋችው እነዚህ ሰዎች ስላልነበሩ መጣ። ሰዶም ሲገባ ሎጥ ቤት ገብቶ እንግድነት ገና ቁጭ እንዳለ በሩ ተንኳኳ። ቻክላ አረግ ነው የመጣሁት ያለ እግዚአብሔር ተንኳኳ። መላእክቱ እንደገቡ በሩ ተንኳኳ። አቤት ጤና ይስጥልኝ ምን ፈለጋችሁ? ሎጥ ወጥቶ አሁን አንተ ጋር እንግዶች ገብተዋል ተብሏል እና አውጣልን እንፈልጋቸዋለን። ለምን እንዴ? እንገናኛቸዋለን። እንግዶቼን? አዎ። የኔን እንግዶች? አዎ። እነዚህ እንግዶች ከየት የመጡ ናቸው? እግዚአብሔር እኮ እውነት ነው ማለት ነው። ስለዚህ የተረፈው ቤት ይሄ ብቻ ነው። ሊድን የሚችለው ይሄ ቤት ብቻ ነው። እሱ የገባበት ቤት ብቻ ነው። ሰውየው ዲፌንድ ያደረገ በር ላይ ቆሞ እባካችሁ ስለ እግዚአብሔር እነዚህ እንግዶቼ ናቸው ዛሬ እኔ ጋር ነው የመጡት። እንዲሁ ሴት ወንድ የማያውቁ ሴቶች ልጆች አሉ ልስጣችሁ፣ ያውቃቸዋል አረመኔዎች እንዲሁ ይሄው ነው እነሱ ተዋቸዋልና አይናቸውን አጠፉት። ሌሊቱን ሁሉ ቤታቸውን ሲዞሩ አደሩ ይላል መጽሐፍ። በላንተና አንቺ ሚስትየው ልጆቹን ያዙና እጃቸውን አንጠልጥለው ይዟቸው ወጣ። ምን አላቸው? መንገድ ላይ በጣም የሚገርም ነው። እጃቸውን ይዞ ወጣና እዚህ እንዳትቆሙ፣ ወደ ኋላ እንዳታዩ ያላቸው። በዚህ እንዳትቆሙ፣ ወደ ኋላ እንዳታዩ፣ ወደፊት ወደዛ ሸሽተህ ሩጥ፣ አምልጥ። ሊመታ ነው። አምልጥ። እዛ ሩቅ መሄድ አልችልም፣ እዛ ተራራ ላይ ሂድሽ፣ ቶሎ በሉ። ታዲያ በዚህ ስትመጡ አሁን ወደ ኋላ ማንም እንዳይዞር ተብሎ ተነገራቸው። በፋሚሊ ያቺ ፋሚሊ ብቻ 4 ፋሚሊ ባል ሚስትና 2 ሴቶች ልጆቻቸው እየሮጡ መንገድ ጀመሩ። እግዚአብሔር ከተማይቷን አነደዳት። ፈትሾ አገላውጦ መቃጠል ያለበት ስለነበር በስተት ሰዶም ውስጥ ያቃጠለው እግዚአብሔር ይቅርታ የሚጠይቀው ግለሰብ የለም። ፈትሾ ልክ እንደ ሎጥ አይነት ሰውዬ ቢኖር ሮጥ ብሎ ምናልባት 10 ከበለጡ ከተማይቷን ያቃጠለት። እግዚአብሔርን የምንፈራው ለምንድን ነው? ጻድቅ ፈራጅ ስለሆነ። መሐሪም ቸርም ፈራጅም ጻድቅም ፍቅርም ስለሆነ እግዚአብሔርን በፍራት ይጠቅመናል እንጂ አይጎዳን። አሜን። በቀኑ መጨረሻ እርፍ ብላችሁ ቆንጆ ሞት እንድትሞቱ ማትጸጸቱበት ሽምግልና እንዲኖራችሁ ከፈለጋችሁ መሬት እየቀበቀባችሁ ከንፈራችሁን በጥርሳችሁ እንዳትበሉ። ምን ነው በቀረብኝ፣ ለካ እውነተኛ ፈታሽ እውነተኛ ዳኛ ፊት ነው የምቆመው፣ ልደበቅ አልችል። ለዚህ ነው በስውር የተነገረ በአደባባይ በስውር የተደረገ ሁሉ በግልጥ ነው የሚከፈለው። ለዚህ ነው ሰለሞንም ሲጨርስ መክብብን ታስታውሳላችሁ 12ኛው ምዕራፍ ላይ ይሄ ሰው ሁለንተናው ነው ስሙታል፣ እግዚአብሔርን ፍሩታል። እያንዳንዱ ሰው በጎም ይሁን መጥፎ ለሰራው ስራ ይከፈላል አለ ሰለሞን። ሰለሞን እንኳን ሲጨርስ ማለት ነው 1000 ሴት ያንገጋው ሰውዬ ሲጨርስ መጨረሻ ላይ አደራችሁን አለ አይቀርም ይሄ የሰው ሁሉ ሁለንተና ነው አለ። እዚያ አልቆ መቆማችን ስለማይቀር እግዚአብሔር ፍቅር ነው ተምረናል። እግዚአብሔር መሐሪ ነው ተምረናል። እግዚአብሔር ፈራጅንም መማሩ አይከፋ። አትድኑም አላልኩ። እግዚአብሔር ግን ጻድቅ ፈራጅ ነው። እግዚአብሔር ፊት የሚሰወር ምንም ነገር የለም። ጻድቁን ከኃጢአተኛው ጋር ታጠፋና አያጠፋ ወሲል ያቺ ሚስትየው ዞረች ይላል። ከዛ ጾም ዶነች ይላል መጽሐፍ። መዞር አይቻልም። እግዚአብሔር ወደሚሰራው ነገር ወደሚወስደው እርምጃ መዞር አይቻልም። ምን ልትል ይሆን የዞረችው? አንደኛ ሕግን የጣሰችው አትዙሩ ተብሏል፣ ዞረችው። ቃሉን የጣሰችው የተባለችውን የጣሰችው። ወገኖቼ በሚቀጥሉት ዘመናት እግዚአብሔር ያላችሁን አድርጉ። አትዙሩ፣ ወደኋላ አትመለሱ። ወደኋላ ወደ ትፋታችን አንመለስ። ጥለነው ወደ ምኑ ነው የሚያዞረው? እነዚህ ግፈኞች ለእንግዳ የማይመለሱ ለመላእክት የማይመለሱ በአመፅ የተሞሉ ክርፋቱ ሰማይ የደረሰ አመፅ እኮ ነው አገሩ ላይ ያለው። ምንድን ነው ወደኋላ የሚመልስ? ወገኖቼ በጣም ምድር ላይ መኖር በጣም የምትፈልጉ ሰዎች ዛሬ እስቲ በደንብ ስሙኝ። ምንድን ነው በጣም የፈለግነው? ምንድን ነው በጣም ለመኖር የፈለግንበት የጓጓንበት ምክንያት ምንድን ነው? በየማለዳው የምንሰማው ዜና በጣም አስደስቷችኋል ማለት ነው? በየቀኑ የምንሰማቸው የሰዎች ልጆች ላይ የሚደርሱ ግፎች፣ እርስ በርስ ያሉ ጦርነቶች
ከሀገር ሀገር ሰዎች እሳት እየተተፋፉ በእሳት ሕፃናት እየተቃጠሉ ማየት፣ ሀገር እየወደመ ማየት ምኑ ነው የሚያስናፍቀው? ለምንድን ነው ጌታን ልንናፍቀው ያልፈለግነው? እኔ ወደ ጌታ ስመጣ የነበረው መንፈስና አየር በሰው በናፍቆት ተለክፏል። ማራናታ የሚሉ መዝሙሮች ብዙ ነበሩ። ሰዎች ከጌታ ጋር ለመኖር ናፍቆት ነበራቸው። መሬት ለቀቅ ያደረጉ ሰዎች ነበሩ። አሁን ምንድን ነው እንደ ካሮት መሬት ስር ያሰደደን? ምን አሰባችሁ ነው? ስንት ልትኖሩ ፈልጋችሁ ነው? ኖራችሁ ስትጨርሱት ፊኒሺንጋችሁ ምን ልታደርጉ ትፈልጋችሁ ነው? እግዚአብሔርን ፍሩት። እግዚአብሔርን መፍራት የጥበብ ሁሉ መጀመሪያ ነው። አጣራለሁ አለ እግዚአብሔር። አጣርቼ ነው ፈርዷል። ስለዚህ የምታመልኩት አምላክ አጣርቶ ቢፈርድ ስህተት አያውቅም። እኔና እናንተ የምናመልከው አምላክ ስህተት የሚባል አይነካው። ከፈረደ በኋላ የሚያስብ አይደለም፣ በጽድቅ ቢፈርድ። ሰው ፊትን አይቷል፣ እኔ ግን ልብን አያለሁ። እግዚአብሔር ልብን የሚያይ አምላክ ነው። የሰዎችን ልብ እውነተኛ መመለሰው ሲመለስ መመለስ የሚችል ፍቅር ያለው መሐሪ፣ ታጋሽ። እግዚአብሔር በትዕግስት ጊዜ እድል ምናምን ሲሰጣችሁ ግድ የላችሁም፣ ፍሩት። የብዙ ሰዎች አመጽ የቀጠለው እግዚአብሔር በአመጻቸው ላይ ትንቢት ይመጣላቸዋል ቸርች ውስጥ። የእግዚአብሔር ፍቅር በነገራችን ላይ ይውላችሁ የእግዚአብሔርን ፍርድ ከማወቃችን በፊት እግዚአብሔር ማንነቱን የሚያሳያችሁ በአመጻችሁ ላይ የፍቅሩን ጥልቀት ያሳያችኋል። ባደረግነው ልክ አይከፍለንም። በሄድንበት መጠን ልክ እግዚአብሔር አይሄድብን። በጣም ነው የሚቀርበን። አንድ እርምጃ ስትመጣ 100 ወደ አንተ ይመጣል። ወድቀ ስትነሳ እጁን ይሰጥሃል ለማንሳት። ኃጢአት ሰርቶ ሰው እንደ ኮካኮላ አግስቶት ሲመለስ እግዚአብሔር ፍቅር ነው የሚዘራበት። አንተ ሌባ ብሎ አያውቅም አይልም። ለዚህ ነው ብዙ ሰዎች በኃጢአታቸው የሚጽናኑት። ይሄ ነገር ፌክ ሳይሆን አይቀርም እግዚአብሔር ነው የሚባለው ነገር። ምክንያቱም ሰራውን እኔ ብሎኛል አንድ ባለጠጋ ሰው፣ ድሮ ነው በጣም ቤተሰብ ነው ማውቀው ሰው። አረባክ ዝም ብሎ ነው እኔ ፌክ ነው እኔ ራሴን አውቅ የለ እንዴ አለ። አየህ በሰውየው በኩል የመጣው እግዚአብሔር ፍቅር ነው። የተዘረጋ እጅ ነው። ልጄ እወድሃለሁ አልጥልህም ነው እንዴ? ይሄ እግዚአብሔር አይደል? ለምን የሚያስበው እሱ ጦር ወርውሮ የሚሰካበት አዶ ከበሬ አይደለም። እኔ እናንተ ብናመልክ እግዚአብሔር ፍቅር፣ እግዚአብሔር መሐሪ ነው። አሜን። ታጋሽ ደግ ነው። ለምን እንፈራዋለን? ጻድቅም ፈራጅም ቸርም መሐሪም ስለሆነ ሁሉንም ስለሆነ እዚህ እግዚአብሔርን መፍራት መርጠናል። እኛ ቀኖቻችንን እግዚአብሔርን በመፍራት ለመዋል መርጠናል። እናንተስ? እግዚአብሔርን በመፍራት ዘመንን መጨረስ መርጠናል። ትውልድ ሁሉ ራቆቱን ስንወጣ ራቆቱን በሄድ እኔ ራቆቴን አልሄድ ቆርጫል መርጫል። ከጊዜ ጋር አብረን እፍ አንልም። እፍ ካልንም ከእግዚአብሔር ጋር ነው እፍ ብንል፣ ከመሐሪው ጋር፣ ከደጉ ጋር፣ ከቸሩ ጋር፣ ከፍቅሩ ጋር፣ ከታጋሹ ጋር። ስለዚህ ጻድቅ ፈራጅ ቸር ነው፣ ደግ ነው፣ መሐሪ ነው። ምን እናድርግ? እንፍራው። ብንፈራው ምን እንጠቀማለን? እመኑኝ በዓለም ላይ ከተጸጸቱ የሚጸጸቱ ሰዎች ይሄንን ያልመረጡ ሰዎች ናቸው። ብዙ ትምህርት መርጣችሁ ታውቁ ይሆናል። ሁሉንም ትምህርት እርሱት ከፈለጋችሁ። ይሄ ትምህርት ግን በቃ የእናንተ የህይወት መህልቅ ይሆንላችሁ። አንድ ቀን አይኖቻችሁ ሲከደኑ ከዚህ እውነት ጋር ማለፍ ይሆንላችሁ። አንድ ቀን ስትጨርሱ ከዚህ እውነት ጋር እግዚአብሔርን ፈርቶ በጽድቅ ፈራጁ ፊት፣ በእውነት የሚፈርደው ጌታ ፊት፣ ሁሉን የሚያይ ጌታ ፊት በእውነት እንደ ቃሉ ኖረን በእግዚአብሔር ፊት ቆመን ከእግዚአብሔር የሆነውን ለመቀበል ሬዲ የምንሆን ሰዎች ነን ወይ ነው። አንዳንድ ሰው እኮ በጎ ሰው ተብሎ እኮ ዓለም ላይ ይሸለማል ታውቃላችሁ። እግዚአብሔር ፊት ግን መቆም አይችልም። ሰዎች ሁሉ በጎ ነው፣ እሳቸው ደግ ናቸው፣ እንደሳቸው ደግሞ አለ እንዲህ ተብሎ ሜዲያ ላይ ዋንጫ ምናምን የሚሸለሙ ሰዎች አሉ። እግዚአብሔር ይሸልማቸዋል ወይ? አንድ ቀን በፊቱ ስንሰበሰብ ስንጠራ ማን ተብለን ይሆን የምንጠራው? ታውቃላችሁ መጽሐፍ ማቴዎስ ወንጌል 25 ላይ በቀኝና በግራ ሰልፍ አለ፣ ሰማይም ሰልፍ አለ። ታውቃላችሁ አንድ ቀን ሰልፍ አለ፣ በግራና በቀኝ ግራና ቀኝ የሚባል አለ፣ ስም ጥሪ አለ።
በችርቻሮ የሚጠራ ከበደ፣ ሳሙኤል፣ ቸርነትና የሚባል የለም። የሚጠራው ሁለት ስም ነው። አንዱ ብሩክ ይባላል፣ አንዱ እርጉም ይባላል። እነ ብሩክ ሲደመሩ ብሩክ ሲደመር ብሩክ ሲሆን ብሩካን ነው የሚባሉት በዛ ሲሉ በቀኝ በኩል። እነ እርጉም ደግሞ እነ እርጉማን ነው የሚባሉት። እነ እርጉማን የቤት ስማቸው ፍየል ነው። እነ ብሩክ ደግሞ የቤት ስማቸው በግ ነው። ሁለቱም ይጠራሉ። ተጠርተው ምን እንደሚላቸው ታውቃላችሁ? ለሁለቱም የሚላቸው ነገር አለ። እነዚህኞቹ ተርቤ ያላበላችሁኝም ተጠቢ በጣም ጌታ ወይ መቼ አሉት። አያችሁ፣ ኖረናል ብለው እርግጠኛ ነበሩ። እርግጠኛ ሲኖሩ ጌታ ወይ ተርበ አንተ ተርበ ተርቤ ተጠምተ ተጠምቼ ታርዤ ደሃ ሆኜ ታስሬ ታምሜ አንተ አዎኔ። እነዚህኞቹም አላወቁትም፣ ግን እግዚአብሔር በፍርሃት ነው የሚኖሩት። እያንዳንዱ ነገር ሲኖሩ በእግዚአብሔር ፊት ይኖሩ ስለነበር ለካ ሳያውቁ ጌታን ያገለገሉት። ተርቤ ያበላችሁኝ ተጠምጬ መቼ ያሉት እነሱም አላወቁትም። ይኸው ሳታውቁት መላእክት እንድታገለግሉ ሳታውቁት ጌታችሁን እንድታገለግሉት እግዚአብሔርን ፍሩት። እግዚአብሔርን መፍራት ወሳኝ ነገር ነው። በአንድም በሌላም መንገድ ስለሚመጣ እሱ ወደ ህይወታችሁ መቼ መጥቼ እኮ ነበር ተርቤ ያኔ የተራብከው አንተ ነህ። እንደኛ ቤት እንጀራ ይሰጥ ታዲያስ ታርዘ መቼ ያኔ የሆነ ቀን ትዝ አይልም። በወንድሜ በኩል መጥቼ ልብሲ አንተ ነበርክ። ታዲያስ ለነሱ ያረጋችሁት እኮ ለኔ ነው ብሎ ምዝገባው እግዚአብሔር ያሳየህ እንግዲህ እንዴት እንዳገናኘው ሰማይን ከመሬት ጋር እንዴት እንዳገናኘው አይገርምህም? ለዚህ ነው ደሃን ተጠንቀቅምል። ደሃ ሆኖ ለማኝ ሆኖ ሊመጣ ይችላል። እቺን እንገራችሁና ልጨርስ። ሰዎች ሁሉ ጌታ ተናገረኝ ሲሉ ይሰማል። እግዚአብሔር ተናግሮኝ ጌታ ማታ መጥቶ በጸሎቴ ሰዓት በሰውያይ ላይ ድምጹን አሰምቶኝ ሲሉ ይሰማል። ጸሎት ላይ ጌታ ሆይ ግን መቼ ነው እኔ ጋር የምትመጣው? እዛ ህልውና ነው ያለበት ጉባኤ ላይ ይኸውልህ ነገ እኔ 6 ሰዓት እፈልግሃለሁ፣ ካንተ ጋር ቀጠሮ መያዝ እፈልጋለሁ፣ ጌታ ሆይ ላገኝ እፈልግሃለሁ ምናምን ሲለው እመጣለሁ አለው ለራሱ። እሺ በቃ ጌታ ሆይ እኔም እንደሰው ምስክርነት ይዤ እመጣለሁ ብሎ 6 ሰዓት ቀጠሮ ይዞ ስብስታውን አጸደው ከስራው ተመልሶ ቦታውን በደንብ እንትን ብሎ መንበርከኪያውን አዘጋጅቶ ተንበረከከ። 5 ተኩል 20 ጉዳይ 25 ጉዳይ 10 ጉዳይ 5 ጉዳይ 6 የቀጠረው 3 ጉዳይ 2 ጉዳይ ሲል በሩ ተንኳኩ። ማን ነው ደግሞ በዚህ ሰዓት ይመጣው ብሎ ክፍት ሲያደርግ ስለ እግዚአብሔር የሚል ሰው ሻቃባ ምናምን ብሎ አወጣና 10 ሳንቲም ሰጠውና በሩን ዘጋና ተመልሶ ተንበረከከ። ድምፅ የለም፣ ኮሽታ የለም፣ ምንም የለም። 7 ሰዓት 9 ሰዓት 10 ሰዓት 11 ሰዓት አኩርፎ በጣም አዝኖ ጸሎት ቤት ሄደ። ያን ድምፅ የሰማበት ቦታ ታዝቤያለሁ፣ መጣለሁ ብለህን ግን ቀረ። ለሰውማ ትመጣለህ ጌታ ግን ለኔ ጊዜ ሲለው ልጄ መጥቼ እኮ ነበረ። መቼ መጣ? ያልነበርኩ መሳለ ነበርኩ። 10 ሳንቲም እኮ ሰጠኸኝና ሸኘኸኝ። አንተ ነበርክ እንዴ? እና አንተ ነበርክ መተበሬን የመጣው? አዎ እኔ ነበርኩ። አይገርማችሁ? አሰራሩ ዞር ወራኩ። ምን የፈለጋችሁት? ዘርፋፋ ቀሚስ የለበሰ ነጭ የፈረንጅ ፊልሙን የሰራው አክተርን የፈለጋችሁት? ብዙ ሰው ነው የሚስለው። ተንበርኮ የሚስለው እሾህ አክሊል ያደረገው ነጩ ሰውዬ እነ ሚል ጊብሰን የሰሩት ሰውዬ ፈረንጅ በቀደም ጂንስ ለብሶ የተቦጫጨቀ ጂንስ ለብሶ ምናምን አይቼዋለሁ። እሱ ነው የምፈልጉት? ጌታ እሱን ይመስላል፣ እሷንም ይመስላል፣ ያኛውንም ሰውዬ ይመስላል፣ ያኛውንም ይመስላል። ማን መቼ ደጃችሁ እንደቆመ አታውቁ፣ ይመዘገባል። ለዚህ ነው ነግሬያቸዋለሁ ባለፈው እሑድ ለደሃ የሰጠ ለእግዚአብሔር አበደረ ይላል። ምን ማለት ነው? በቃ ሐዋላው እንደሱ ነው። ስለዚህ ሰው ጤፉ አትሁኑ። እግዚአብሔርን ስትፈሩት ነው ይሄ የሚገባችሁ። እግዚአብሔርን ማትፈሩት ከሆነ አጠገባችሁ ያለውን ሰው ግደል ነው የሚል፣ ደሙን ጠጣው ነው የሚል፣ ስበረው ነው የሚል፣ ወርውርበት ድንጋይ ነው የሚል። እንደሱ ነው የሚል። ሳውል እኮ እንደሱ ነበር። አሁን የ13 መጽሐፍ የጻፈልን ጳውሎስ ማለት ነው። እንደሱ ነበር እኮ። ከካህናት አለቆች ትእዛዝ ተቀብሎ ፈረስ ላይ የተቀመጡ ክርስቲያኖችን እያሳደደ ይገድል ነበር። በብርሃን ደማስቆ መጣና ጣለውና ሳውል ለምን ብታሳድደኝ አለው። አንተ ማን ነህ አለው። የምታሳድደኝ የናዝሬቱ ኢየሱስ። እኔ ኢየሱስን አላሳደድኩም።
እንደዚህ አይነት ሰው ነው ያለ የምታሳድደው እኔን ነው አለው። ምን ማለት ነው? ጴጥሮስን ማሳደድ እኔን ማሳደድ ነው። ሐናንያን ማሳደድ እኔን ማሳደድ ነው። እሱን ማሳደድ እኔን ማሳደድ። ከዚህ በኋላ የመውጊያውን በትር ብትቀው አጠናፍርሃል። ወዲያው ጌታ ሆይ ምንድነው እንዳደርግ የምትፈልገው? እንድታደርግ የምፈልገው ስሜ እንድትሸከም፣ ስለ ስሜ መከራ እንድትቀበል ነው የምፈልገው። ስሜን እንድትሸከም። ወገኖች እግዚአብሔርን ፍሩት። ምንድነው ከምድሪቱ የለቀቀው ካልከኝ እግዚአብሔርን መፍራት። እግዚአብሔርን መፍራት ከምድሪቱ ለቋል። ሰው ሰለጠነ። በጣም ሲሰለጥን ሰው ይሰጥናል። ሴጣን ነው የሚሆነው። የሴጣን ቱታ ይሆናል። ሴጣን ሰውየውን ለብሶት ይጠቀምበታል። ማንን የለበሳችሁት? መጽሐፍ ክርስቶስን ልበሱት ነው የተባለ። እግዚአብሔርን ስትፈሩት ሰው ቫልዩ ታደርጋላችሁ። ሰው በእግዚአብሔር አምሳል የተፈጠረው። እግዚአብሔርን ስትፈሩት ሰው በክብር ታያላችሁ። ትንሽ ይሁን ትልቅ ይሁን ድሃ ይሁን ሀብታም ይሁን ማን እንደሆነ አናቅም። እንዴት አድርጎ ሰፍቶ እንደሚልክብን አናቅም። እንዴት እንደሚያያይዘው አናቅም። ልንጠነቀቅ ያስፈልጋል። እግዚአብሔርን ስንፈራ ነው ሰላም የምንሆነው። ቤታችን ሰላም የሚሆነው፣ ትዳራችን ሰላም የሚሆነው፣ ቤተክርስቲያን ሰላም የምትሆነው፣ ሀገር ሰላም የሚሆነው፣ ትውልድ ሰላም የሚሆነው በዚህ ትምህርት ነው። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። የእውቀት ሁሉ መጀመሪያ እግዚአብሔርን መፍራት። ፍሩት፣ ታተርፉበታላችሁ። አንድ ቀን በደስታ በፊቱ ትቆማላችሁ። ያለ ጸጸት ትቆማላችሁ። ያለ ችግር ትቆማላችሁ። ስንቱ ነው በደም እጁ ጨቅይቶ ቁጭ ያለው ቸርች ውስጥ? ስንቱ ነው በውንብድና ተነክሮ ቁጭ ያለው? ማን ያድነዋል ይሄን ሰው? ቶሎ ንስሐ ገብቶ ተመልሶ መንገዱን ካልቀየረ፣ እንደ ሳኦል መንገድ ቀይሮ ጌታ ሆይ ምን አደርግ ዘንድ ትወዳለህ? አልገባኝም። ወንድሜን ማሳደድ አንተን ማሳደድ ነው። ወንድሜን መግደል አንተን መግደል ነው። እሱን ለመግደል መሮጥ አንተ ነህ። አዎ እኔ ነኝ። ይሄ ዕውቀት እስኪመጣ ድረስ ሰው ከአሳዳጅነቱ ሊመለስ አይችልም። እግዚአብሔርን ፍሩት። በእውነትና በጽድቅ የሚፈርድ አምላክ ስለሆነ ጻድቅ ፈራጅ። ያላየን ቢመስለን ያየናል። አሜን። ያልሰማን ቢመስለን ይሰማናል። በስውርም በግልጥም የተደረጉት ነገሮች ወደ ብርሃን ይመጣል። ምርጫ የለን። የሚያዋጣን እሱ መፍራት የህይወት ምንጭ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ማስተዋል ይስጥ። እመኑኝ፣ እግዚአብሔር ያያችኋል፣ ያጣራል። ቼክ አረጋለሁ አሉ። ዝም ብለህ ነው እንዴ የምታጠፋው ሲሉ አይደለም፣ ቼክ አረጋለሁ። ዛሬ ማታ ቼክ ያረጋል የሰው ልብ። አሜን። ቼክ ያረጋል። አትጠራጠሩ፣ ቼክ ያረጋል። ልጄ ደክሟት ነው ትንሽ በእውነት ወደ ላይ ነው ትቢቷ። ደዚህ ነው መልስ ሲያዩ እኮ ሳኦልን ሲያዩ እኮ ወደ ላይ ነው ትቢቱ። ናቁት አለ እግዚአብሔር። ዳዊት እኮ በሰውኛ የሚያስወግር የሚያስገድል ውንብድናን ያደረገው የተዘፈቀበት ኃጢአት ብዙ ነው፣ ግን ከልቡ አይደለም። ምልስ ማለት ይችላል። ይሄኛውስ ምልስ አይችልም። በሰው ፊት አክብረኝ ይለዋል። ታስታውሳላችሁ ሳሙኤል? በሰው ፊት አክብረኝ ተወሱ፣ በእናትህ በሰው ፊት አክብረኝ። ሰዎች እግዚአብሔር ከሱ ጋር ነው ይበሉ እንጂ ችግር የለውም። አይኑር ከፈለገ ከኔ ጋር እኮ ነው የሚለው። ሰዎች ሁሉ ከእናንተ ጋር አይኑሩ፣ እግዚአብሔር ግን ከእናንተ ጋር ይኑርላችሁ። አሜን በሉኝ። እግዚአብሔር ግን ሁሉ ጊዜ ከእናንተ ጋር ይሁንላችሁ። ጓደኞቻችሁ አላግጠውባችኋል? እግዚአብሔርን መፍራት ስትመርጡ ፋራ ብለዋችኋል? እግዚአብሔርን መፍራት ስትመልጡ ኃጢአትን እምቢ ስትሉ ስትመለሱ መንገዳችሁ ከሸካራ መንገድ ሲከለከል ንቀዋቸዋል፣ ሰድባዋቸዋል። እንኳን ደስ ያላችሁ። የስድቡ ራሱ ክፍያ አለው። ስለ ስሜ ነው የሚለው መጽሐፍ። በጎ አድራጋችሁ ስትነቀፉ ደስ ይበላችሁ። ለምን? ምስጋና አላችሁ፣ ይመዘገባል እሱ። ስለ ስሙ፣ ስለ ጽድቅ፣ ስለ እውነት እግዚአብሔርን ፈርታችሁ እምቢ የምትሏቸው እግዚአብሔርን ፈርታችሁ ስለምትከፍሏቸው አቃዎች ደስ ይበላችሁ። በላያችሁ ላይ ስለሚመጣ መቅማት ሞት ቢመጣ ደስ ይበላችሁ፣ ትከፈላላችሁ። ሂሳቡ ይሰራል፣ ይሰላል። እግዚአብሔርን ካለ መፍራት ኖራችሁ ደስታ የሚመስል የውሸት ነገር ውስጥ ኖራችሁ ከምታልፉ እግዚአብሔርን ፈርታችሁ እያዘናችሁ፣ እያለቀሳችሁ፣ እየከፋችሁ፣ እየወደቃችሁ፣ እየተነሳችሁ ብትፈጽሙ ይሻላል። እዚህ ምድር ላይ ብዙ ሰው ኖሯል፣ ሁሉም አልፈዋል። ይሄ ድምፅ የማያልፈው የእግዚአብሔር ድምፅ ነው።
እግዚአብሔርን መፍራት ለምንድን ነው የምንፈራው ከተባለ እንደዚህ ስለሆነ። ደስ አይል? እንደዚህ ስለሆነ። እስቲ እንደዚህ ስለሆነ ነው የምፈራው በሉኝ። ፍቅር ስለሆነ፣ ቀድሞ ስለወደደኝ፣ ጻድቅና ፈራጅ ስለሆነ፣ የሚያይ ስለሆነ፣ የሚመለከት ስለሆነ። ሰው እንደሚያይ እግዚአብሔር አያይም። ሰዎች መጥተው ይሄ ፈጣጣ ምናምን ብሎ ላያችሁ ላይ ማት ነገር ላይ ያመጡባችሁ፣ እግዚአብሔር ግን እሱ የለም። እናንተ ላይ የተጫነውን በሙሉ ቀንበር ያነሳውና አይደል አንሱ ብሎ አንስቶ ድንጋዩን በክብር እናንተን እግዚአብሔር ያቆማችሁ። እግዚአብሔር ይርዳል። እንጸልይ። እንዴት ነው መጨረስ ያሰባችሁት? መንገድ መቀየር ያለባችሁ ሰዎች የላችሁ? አቅጣጫ መቀየር፣ ፊታችሁን ማዞር ያለባችሁ ሰዎች የላችሁ? ከኃጢአተኞች ወንበር መነሳት ያለባችሁ ሰዎች የላችሁ? ጻድቅ ፈራጁ እግዚአብሔር በዙፋኑ ላይ ሆኖ ያያል። አጣራለሁ አለ፣ አያለሁ፣ ቼክ አረጋለሁ አለ። ዝም ብዬ አላጠፋም አለ። ወገኖቼ ከአንድ ሀገር ላይ እግዚአብሔር አምላክ 4 ሰዎችን አወጣ። ሲመረምር 4 ሰዎች ጤነኛ ሆነው አግኝቶ ስለነበር በዚህ አትቆሙ፣ ወደፊት ሽሹ፣ ሩጡና ወደዚያ ተራራ አምልጧል። እግዚአብሔር አምላክ ዛሬ ወደ ኋላ ከሚያዞር አንድ ቦታ ከሚቸክል በዚያ ዙራ ከመቆም የሚያወጣ የሚያራምድ የሚያሻግር ወደ ከፍታ የሚወስድ የእግዚአብሔር ክብር በእያንዳንዳችን ላይ ይምጣ። ጌታ ሆይ እባክህን በስተት እንዳላልፍህ ቤቴ መጥተህ መንገዴ ላይ ቆመህ በፊቴ ቆመህ አጠገቤ ቆመህ እያወራኸኝ እያዋራኸኝ እየነካኸኝ ሳላይህ እንዳልቀር እንዳላልፍህ ልቤን መልሰው፣ ዓይኔን ክፈተው። ጌታ ሆይ ማስተዋል ስጠኝ በሉት እስቲ። ጌታ ሆይ እርዳኝ። ማስተካከል የማልችልበት ዕድሜ ላይ ደርሼ እንዳልደነግጥ ከጥፋት እግሮቼን መልሼ ሕሊናዬ ወደ ፈቃድህ ወደ ሐሳብህ ተስቦ በአንተ እውቀት ተይዤ ፈቃድህን አድርጌ ዘመኔን በፊትህ እንድጨርስ እርዳኝ። ጌታ ሆይ አግዘኝ። መንፈስ ቅዱስ ልጆችህን አግዝ። በዙሪያቸው ያለ የሚያዩት የልጆችህን አይምሮና ልብ ዘመንና ቤት ትዳርና መንገድ የያዘ በዚች ዓለም ያለ የፈርዖን ሲስተም ጭንቅ የፈጠረ ውጥረት የፈጠረ በልጆች ላይ ተጽዕኖ የፈጠረ አንተ የሌለህበት ትርፍ የሌለው ቁጭትና ጸጸት ጭቃ መጨረሻ ላይ እልህና ብስጭት እንዲሁም ምሬትን የሚያመጣ የሚያስከትል ውሳኔ ከእያንዳንዳችን ላይ በኢየሱስም የተራገፈ ይሁን። በኢየሱስም ይራገፍ። በጌታ በኢየሱስም የተራገፈ ይሁን። በአይምሮአችን ላይ የተዘራ የአመፃ ዘር የተነቃቀለ ይሁን። በልባችን ላይ የበቀለ ያንተ ያልሆነ ነገር ሁሉ አሁን ማታ በኢየሱስም ይነቀል። በዚህ ማታ በኢየሱስም ይነቀል። አንተ የሌለህበት ነገር በልባችን፣ በአይምሮአችን፣ በመንገዳችን፣ በስራችን፣ በአገልግሎታችን፣ በትዳራችን ላይ በኢየሱስም አይብቀል። በኢየሱስም አይብቀል። ጌታ ሆይ አንተን በመፍራት ውስጥ ያለ በረከት፣ አንተን በመፍራት ውስጥ ያለ ሰላም፣ አንተን በመፍራት ውስጥ ያለ ደስታ ለሕዝብህ እንዲሆን በኢየሱስ ስም ጸልያለሁ። ማንም በፊትህ ደፍሮ በሰላም ይሄድ የለም። ሁሉ አፍረው፣ ሁሉ አንገታቸውን ደፍተው ተሰብረው አልፈዋል። ጌታ ሆይ አንተ ግን ያው አንተ ነህ። ዘመናትን ሽረሃል። ዘመናትን እየሻርክ ሁሉን ቀይረህ ሁሉን እየቀያየርክ አንድ ቀን ደግሞ ሰማይና ምድርን ተጠቀልላለህና ትልቅ ጌታ አንተን ፈርተን አንተን አክብረን ኑሯችን ሁሉ በፊትህ ሆኖ እንድናልፍ እርዳን። አቅም ስጠን። የወደቀ ይነሳ፣ የሳተ ይመለስ። እንደ ሄኖክ አካሄዱን ካንተ ጋር ያድርግ። እግዚአብሔር ሆይ እድል ሲሰጠው የምሕረት እድል ሲያገኝ ሰው ዩተርን እንዲያደርግ ካንተ ጋር እንዲሆን ካንተ ጋር እንዲቆም ካንተ ጋር እንዲጸና ካንተ ጋር እንዲወስን ከባባድ የህይወቱ ዋጋ የሚያስከፍሉት ውሳኔዎችን ከልቡ ላይ እንድትነቅል ይሄን ጉባኤ በኢየሱስ ስም ባረኩት። ሰላም ለሕዝብ ይሁን፣ ደስታ ለሕዝብ ይሁን። አንተን በመፍራት በመኖራችን ሐሴት እያረግን ዘመናችንን ስለምንፈጽም እናመሰግናለን። ጌታ ሆይ አንድ ቀን ፊትህን ፊት ለፊት ስለምናይ እናመሰግናለን። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ ይጠብቃችሁ። ፊቱን ወደ እናንተ ይመልስላችሁ፣ ደስ ያሰኛችሁ። በመንገዳችሁ ሁሉ ከእናንተ ጋር ይሁን። ኃይል ይስጣችሁ፣ ጉልበት ይስጣችሁ፣ ጠረኑን ያሸትታችሁ። ሌሊታችሁ በመንፈስ ቅዱስ ይታወድላችሁ፣ ትራሶቻችሁ በክብሩ ይወረሱላችሁ፣ ህልማችሁ እውን ይሁንላችሁ። እግዚአብሔር ከእናንተ ጋር ይሁን። አንድ ቀን ደግሞ በክብር በመንግስቱ እንገናኝ። ደህና አደሩ።